ጤና ይስጥልኝ። አርበኛ ሳሙኤል ባለድልኝ የአማራ ፋኖ ብሔራዊ ኃይል ሴንትራል ኮማንድ አባል እንዲሁም የበላይ ዘለቀ እዝ ወታደራዊ አዛዥ ነኝ። እንግዲህ በዚህ የሁለት ዓመት ተኩል የትግል ሂደት ውስጥ ብዙ ፈታኝ ሁኔታዎችን ያለፈበት ሁኔታ አለ። ያም ሆኖ አንድ ድርጅት ለአማራ የማቆም ችግር በሰፊው ሲፈተን የቆየ ቢሆንም አሁን ባለንበት ሁኔታ አማራዊ ድርጅት ወይም ደግሞ አንድ አማራዊ ቤት የመስራት ሂደቱ እያለቀ እየተጠናቀቀ እየመጣ ያለበት ሁኔታ ስላለ ይሄ ያሰጋው የጠላት ኃይል በጣም በሰፊው እንዲሁም በከፍተኛ ደረጃ ከፍተኛ ገንዘብ ሳይቀር በጅቶ በሰራዊታችን መሃል የመከፋፈል ስራዎችን ለመስራት ልዩነቶችን የመፍጠር ስራዎችን የመስራት ተግባራትን እያደረገ ያለበትና ይልቁንም ማህበረሰቡንም ጭምር ሊያሳቅቅ የሚችል ቅጥረኛ ኃይሎችን ጭምር በመግዛት ይሄንና መሰል ተግባራትን እየፈጸመ ያለበት ሁኔታ አለ። ይሄ የሆነበት ዋነኛ ምክንያት አማራው እንደ አማራ በአንድ ድርጅት በአንድ መዋቅር ከቆመ የአሸናፊነት ጊዜው አጭር ስለሚሆን ስልጣኑን ለማስጠበቅ ከአንድ አምባገነን ኃይል የሚጠበቅ እንደመሆኑ መጠን ይሄን እያደረገ ይገኛል። ሆኖም ረጅም እጆች ተገፍተናል በሚሉ ስልጣን አልተሰጠንም በሚሉ የተለያየ ሁሉን መሸከም ባልቻሉ ተልኮ ተቀብለውም በገቡ ሰዎች በኩል በስስ ብልታቸው የተለያየ ገንዘብም የመሳሰሉ ድጋፎችን እያደረገ ከዚህ ትግል እንዲሸሹ ይልቁንም ትግሉን እንዲያበላሹ ቢቻል ሰራዊት ከሰራዊት አባል ከአባል አመራር ከአመራር እርስ በርስ ሊገዳደል የሚችልበትን ሁሉ ሁኔታ እንዲፈጥሩ እያደረገበት ያለበት ሁኔታ አለ። ዞሮ ይሄ በቅርቡ እጁ የሚቆረጥ እንደሚሆን ግልጽ ነው። የገንዘብ ጦር ያን ያክል ከዓላማ ጦር ጋር እኩል ተነጻጽሮ ህልው ሆኖ ሊቆይበት የሚችልበት እድል ስለሌለ እሱን የምንቀርፈው ይሆናል። የሚቀረፍበት ዋነኛ ምክንያት ማጥራቶች ሲኖሩ ነው። ተልኮ የተሸከሙ በገንዘብም ያደሩ ሌላም ነገር የሚያደርጉ ለዚህ ስርዓት መኖርና ህልው ሆኖ ለመቆየት የበኩላቸውን አስተዋጽኦ የሚያደርጉ ማህበረሰብ የሚያሰላቸው አካላትን ድርጅታዊ መዋቅሩ እያለቀ እንደመሆኑ መጠን ያ ሲስተካከል መልክ የሚይዝ ይሆናል። በዚህ ወቅት በርካቶች ቅርብ ወራጆች ወደ ጠላት እየገቡ ተደራደርን እያሉ ሁሉ እስከ ትልልቅ የድርጅት አመራር ነን የሚሉ ተልኮ ተሸካሚዎች ሳይቀር እየገቡ ያለበት ሁኔታ ነውና ይሄ ወቅት ትልቅ እና በጣም ጥሩ ወቅት እንደሆነ እንገመግማለን። ምክንያት በፋኖነት ማሊያ ፋኖን መስሎ የፋኖነትን ክብር ስም ሊያጠፋ በሚችል መንገድ አስነዋሪ ተግባራትን ከጠላት ጋር ሆኖ በማህበረሰብ ላይ ጭምር ሲያደርግ የነበረ ኃይል በየጊዜው ነገር እየጠበበ ሲመጣ እየሄደ የሚገባበት ምረት እያለ የሚሸጎጥበት ጊዜ ነው። ከትልልቅ የድርጅት አመራሮች ጀምሮ እንደ ምሳሌ እነ ማስረሻ ሰጤ እነ ጸዳሉ እንዲሁም ሌሎቹ አሁንም በእያንዳንዱ ድርጅት እንዲሁም ተቋም ድምጻቸውን አጥፍተው ሰራዊት በማፍረስ የተጠመዱ ነገ እነሱን ሊከተሉ የሚችሉ ኃይሎች እንዳሉም ጭምር መረዳት ሊኖርበት ይገባል። ይሄ ሲሆን መደናገር አይጠበቅብንም። ጉዳዩ የማጥራት ጉዳይ ነውና ትግሉ በጠሩት እንጂ በበዙት የምናሸንፍበት እንዳለመሆኑ መጠን በዚህ መንገድ የተዝረከረኩ ኃይሎች፣ ሰፊ እጅ ያለባቸው ኃይሎች፣ ማህበረሰብን የሚበድሉ ኃይሎች፣ በህግ በደንብ በመመሪያ ሊጠየቁ የሚችሉ ኃይሎች ይሄን ማድረጋቸው የሚገርም የሚደንቅ አይደለም። ይልቁንም ለትግሉ ግን ይሄ መሆኑ ትልቅ በረከት ነው። በበዙት ሳይሆን በጠሩት እናሸንፋለንና ይሄንና መሰል ኃይሎች ገብተዋል።
አሁንም በቅርቡ እንዲለቁን የምንፈልጋቸው ነገር ግን እርምጃ ቢወሰድባቸው ቢያዙም ህዝብን ሊያደናግር የሚችል ህዝብ ያልተረዳቸው አካላት ስላሉ በጊዜ ተሸክፈው የሚገቡበት ሁኔታ ይኖራል የሚል እምነት አለን። ተጀምሯል፣ ይቀጥሉማል። የጠሩትንም ይዘን እናሸንፋለን። ይሄን ህዝባችንም ደጋፊያችንም እንዲረዳን እንፈልጋለን። በዚህ የሽግግር ወቅት በጸና መንገድ ከህዝብ ከዓላማ ከትግል ሳይሸሽና ሳይሽመደመድ የጥፋት እጅና አካል ሳይሆን ጸንቶ የቆመ አሸናፊ ይሆናል። ድርጅታችንን እንጨርሳለን። የጠራውን ኃይል እንሸክፋለን። በቀጣይ ድርጅታችን በሁሉም እዞቻችን ውስጥ ያሉ የነበሩ የኮማንዶ ኃይሎችንም ጭምር ያዋሃደ አዲስ ወደዚህ ትግል የሚቀላቀሉ ነባር የኮማንዶ የአየር ወለድና የስፔሻል ፎርስ ኃይሎችን ያካተተ ግዙፍ የኮማንዶ ኮር መመስረት ስለሚገባው ስለሚፈልግም የዚህ አካል እንድትሆኑ በየቀጠናው ያላችሁ የኮማንዶ ኃይሎች በየእዙ ያላችሁ የኮማንዶ ኃይሎች ለዚህ ውህድ የኮማንዶ ኮር ራሳችሁን እንድታዘጋጁ ያልገባችሁ እንድትገቡ ከትግሉ ያልተቀላቀላችሁ የኮማንዶ ኃይሎችም ወደዚህ ኮማንዶ ኃይል እንድትቀላቀሉ ጥሪ እናቀርባለን። በጠራው ኃይል ያልወጡ ዓላማ ያላቸው ተደናግረው የቆዩ በሚዘርፉት በሚሰርቁት በሚደፍሩት ፋኖነትን እንደነውር አይተው የዛ አካል አልሆንም ብለው ያሉ የነበሩ በየቀጠናው ያሉ የኮማንዶ የአየር ወለድ እንዲሁም የስፔሻል ፎርስ ኃይሎች ወደዚህ ትግል እንዲቀላቀሉን ጥሪ እናቀርባለን። በመላው አማራ የአማራ ጥያቄ ያገባናል የሚሉ የአማራ ኮዝ የኔ ጉዳይ ነው የሚሉ በንጹህ መንገድ በጠራ መንገድ መታገል ፍላጎት ያላቸው የትኛውም የኮማንዶ ኃይሎች የትግል አጋሮቻችን ወደዚህ ትግል እንድትቀላቀሉ ጥሪ እናቀርባለን። የዘረፋ የወንጀላ የወንብድና ተግባር ሲፈጽሙ የነበሩ ኃይሎች አሁን ከዚህ ትግል እየጠሩ ሲሄዱ በትክክል ዓላማ ያላቸው ኃይሎች ብቻ ይቀራሉና ዓላማ አለን የምትሉ በዘራፊዎች የተደናገራችሁ የነበራችሁ የዚህ ዓላማ አካል መሆን የምትፈልጉ ወንድሞች ወደዚህ ትግል እንድትቀላቀሉንም ጥሪ እናቀርባለን። በተረፈ የመንግስትን እጅ እንቆርጣለን፣ የጠላትን እጅ እንቆርጣለን። በበዙት ሳይሆን በጠሩት እንደምናሸንፍ ማሳያችን የጌዲዮን ታሪክ እንደሆነ ሁሉም ሊረዳው ይገባል። አሁንም እናሸንፋለን። የህዝባችን ህልውና እናረጋግጣለን። ነጻነታችን በክንዳችን እናረጋግጣለን። አርበኛ ሳሙኤል ነኝ። አማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ወታደራዊ አዛዥ። የአማራ ፋኖ ያገኘውን ወርቃማ ዕድል ይጠቀምበት። ውህደት የህልውናችን መሰረት ነው። ፋሺስታዊ የኦህዴድ ብልጽግና አገዛዝ እንደዚህ ወቅት ከፍተኛ ውጥረት ደርሶበት አያውቅም። በሁሉም ዘርፎች የከሰረና የወደቀ በአብዛኛው የኢትዮጵያ ህዝብ የተጠላና በዓለም ህዝብም የተናቀ አገዛዝ ነው። የኦሮሞማን ኩሻይት የግዛት ተስፋፊነት ወይም ኩሻይት ሪስቶሬሽን ኤንድ ቴሪቶሪያል ኤክስፓንሽኒዝም መርህና ግብ ተከትሎ የኢትዮጵያን ብሔራዊ ጥቅም ለመታደግ አይቻልም። ይህ ጉዞ ከአድዋ መንፈስ ጋር አብሮ አይሄድም። ይህ አደገኛ የሆነ የከፋፍለ ግዛውና ከፋፍለ ብላው አገዛዝ ራሱ ከፈጠረው አጣብቂኝ እንዴት እንደሚወጣ አያውቅም ብል አልሳሳትም። በመሆኑም ይህ ስርዓት መገርሰሱ አይቀርም። ደግሞ የውድቀት ጉዞውን ከጀመረው ቆይቷል። በሰው ህይወትና በኢኮኖሚው ላይ ከፍተኛ ዋጋ ማስከፈሉ ግን አይቀርም። የአማራ ፋኖ ትግሉን ማፋጠን ያለበት ከዚህ አንጻር ነው የሚል ግንዛቤ አለኝ። የአማራ ፋኖ ውህደት ለዛሬ እንጂ ለነገ ሊሆን አይችልም። ብዙ ጉዞ ወደፊት ያለ በተወሰነ ደረጃም ቢሆን በስልጣን ሆነ በሌላ ምክንያት የገመድ ጉተታ ያለው ይህንን ጉተታ ከጀርባ ሆነው ግፉበት የሚሉ ኃይሎች እንዳሉ አውቃለሁ። የአማራ ፋኖ ውህደት የግለሰቦች የመንደር የጎጥና የስልጣን ግብግብ አይደለም የሚልም እምነት አለኝ። ይህ የኔ እምነት ብቻ ሳይሆን የብዙሃን አማራውያን የአገር ወዳድ ኢትዮጵያውያን ሁሉ እምነት እንደሆነ ማምናለሁ። የአማራ ፋኖ በ2 ዓመታት ውስጥ ያሳየውን ጀብዱ ያሳየ ኃይል ፈልጌ ላገኝ አልቻልኩም። ይህ ጀብዱ ብዙ ዋጋ ተከፍሎበት
ተከፍሎበታል። ብዙ ጀግኖች መስዋዕት ሆነውበታል። ንጹሃን ወገኖቻችን በድሮን፣ በጀት፣ በታንክ፣ በሞርታር ተጨፍጭፈዋል። ግዙፍ መሰረተ ልማት ወድሟል። የረሃብተኛው ህዝብ ቁጥርም ጨምሯል። አብይ አህመድ አሊ በአማራው ህዝብ ላይ አስቸኳይ አዋጅ ይፋ ካደረገ ወዲህ ብቻ በአማራው ክልል ላይ 200 የድሮን ጭፍጨፋ አካሂዷል። የአብይ ጀነራሎች የአማራውን ህዝብ ካላንበረከክን በስተቀር ጭፍጨፋውን አናቆምም ብለው ዝተዋል። እንደዚህ ያለ አረመኔነት ታይቶም ተሰምቶም አያውቅም። አልሳሳትም። አብይ አህመድ አሊ የሚመራው የኦህዴድ ብልጽግና አገዛዝ የአማራውን ህዝብ በፖለቲካው፣ በፋይናንሱ፣ በኢኮኖሚው፣ በመሬቱ፣ በባህሉ፣ በእምነቱ፣ በባጀቱ፣ በውጭ ግንኙነቱ ወዘተ ካላመከነው በስተቀር የጀመረውን እልቂት አያቆምም። በቅርቡ በጎጃም ቀጠና የሚንቀሳቀሰው አንድ የስርዓቱ ጦር አዛዥ ማለትም ብርጋዴር ጀነራል አዲሱ መሐመድ ይባላል። በአዳራሽ ለተሰበሰበው ህዝብ ያስተላለፈውን እዚህ ላይ ማንሳት ይገባኛል። እብሪተኛው ጀነራል የአማራን ህዝብ ለመጨረስ ዘመናዊ መሳሪያ ታጥቀናል፣ የፈለገውን ያህል ቢፈጅም ሳንጨርሰው አንመለስም ነበር ያለው። ይህ ጨካኝና ነውረኛ ፋሽስታዊ ስርዓት አማራን ህዝብ ለመጨረስ የሚጠቀምባቸው መሳሪያዎች ብዙ ናቸው። ከቀየው ማባረር፣ በድሮንና በጀት ታንክና ሞርታር መጨፍጨፍ፣ ወጣት ሴቶችንና እናቶችን መድፈር፣ የገበሬውን ማሳ ማውደም፣ ህዝብ እንዲማረር ማስራብ፣ አማራው እርስ በርሱ እንዲናከስ፣ በጎጥና ጥቅም መከፋፈል፣ ራሱ እየገደለ የአማራ ፋኖ ገደለህ ብሎ ማመካኘት፣ ለሰላምና እርጋታ ማነቆ የሆነው የአማራ ፋኖ እንጂ እኔ አይደለሁም ማለት፣ የአማራ ፋኖ በውህደት እንዳይደራጅ የተሳሳተ መረጃ አዘውትሮ ማሰራጨት ስልቶቹ ናቸው። ይህንን ሁሉ ስኬታማ ለማድረግ አብይ አህመድ ብዙ $100 ሚሊዮን ለፕሮፓጋንዳ ብቻ ፈሰስ ያደርጋል። ይህ ጠቅላላ ሁኔታ የሚያስተምረን ዋና ነገር የአማራ ፋኖ የአማራውን አሰቃቂ ተግዳሮቶች ሊወጣው የሚችለው በውህደት ብቻ መሆኑን ነው። ጥናቶችና ምርምሮች የሚያስተምሩን እሴቶች ውህደት ስኬታማ እንዲሆን ከተፈለገ የእርስ በርስ መተማመን ማለትም mutual trust፣ የዓላማ ግልጽነትና ጽናት ማለትም unity of purpose and dedication to it፣ ከግለሰቦች ፍላጎት በላይ ሳይሆን ከህዝቡ ፍላጎትና ምኞት ለጋራ ዓላማ በጋራ መስራት ወይም ቲም ወርክ፣ ደንብና ስነ ስርዓት ማክበር የሚሉ ይገኙበታል። ውህደት ስል በአንድ ድምጽ በመናገር ለአንድ ዓላማ በመቆም በፖለቲካው፣ በሚሊታሪው፣ በውጭ ግንኙነቱ፣ በቁሳቁሱ፣ በሚዲያው፣ በኃይል አሰላለፉ ወዘተ እየተናበቡና እየተደጋገፉ በመንቀሳቀስ ማለቴ ነው። ውህደት ስል ሚስጥርን መጠበቅ ማለቴ ነው። ውህደት ስል እኔ ከማለት ይልቅ እኛ ማለትን እንምረጥ ማለቴ ነው። በእኔ ግምገማ ውህደት ሊሳካ የሚችለው የአማራ ፋኖ ህዝባዊ ድርጅት ወይም አፋሕድና የአማራ ፋኖ ብሔራዊ ኃይል ወይም አፋብኃ እንደ ድርጅት አንድ ወጥ ዓላማና አንድ ወጥ አደረጃጀት የበላይ አመራር ሲኖራቸው ነው። ድርጅቶቹ ከስመው አዲስ አንድ ወጥ የአማራ ፋኖ ድርጅት ይመሰርታሉ ማለት ነው። ይህ ሲሆን የስልጣን ሽሚያ ሊኖር አይችልም። የገመድ ጉተታ አይከሰትም። ሁልጊዜም ቢሆን በሌሎች ሀገሮች ትግል የሚታየው ትምህርት የስልጣን ውዝግብ ከተከሰተ ዋናውን የህልውና ዓላማ ይበክለዋል። ይህ ውዝግብ ከተከሰተ ዋጋ ያስከፍላል። ከፍተኛ ዋጋ የሚከፍለው የአማራው ህዝብ ነው። ተስፋ የማደርገው የአማራ ፋኖ ይህንን ሁኔታ ገምግሞ ችግሩን በብልሃትና በጥበብ በአስቸኳይ እንዲፈታው መክራለሁ። የስልጣን ሽሚያ ከሴራ ፖለቲካ ጋር ግንኙነት አለው። የሴራ ፖለቲካ ለአማራ ጠላቶች መሳሪያ ይሆናል። ለኦህዴድ ብልጽግና፣ ለህወሓት፣ ለኦነግ ወዘተ መሳሪያ ይሆናል። ባጭሩ እኔ አደራ የምለው ዋናውን የአማራ ህልውና ትግል ስኬታማ ለማድረግ የምንችለው ድር ቢያብር አንበሳ ያስር የሚለውን የአባቶቻችንን ስልታዊ ምክር ስንተገብረው ብቻ ነው። በእርግጥ የአብይ አህመድ አሊ ብልጽግና ስርዓት አንበሳ ነው እያልኩ አይደለም። ስርዓቱ የዘመናችን ጨካኝ ጅብ መሆኑን ዘንግቼውም አይደለም። በዚህ አጋጣሚ እኔ የሚገባኝ በሁሉም የአማራ ክፍለ ሀገሮች የተሰማራው የአማራ ፋኖ ሰራዊት የሚፈልገውና የሚጠይቀው ውህደቱ ስኬታማ እንዲሆን ነው። የአማራ ፋኖ መሪዎች ይህ ግዙፍ ኃይል የሚጠይቀውን የተቀደሰ ጥያቄ መተግበር አለባቸው። ይህ ታሪካዊ ግዴታ ነው። በተመሳሳይ የአማራን ህዝብ የህልውና ትግል የምንደግፈው ሁሉ በጥቃቅን ልዩነቶች ላይ የምናደርገውን ትኩረትና ለዚህ ቡድን ለዚያ ቡድን የምናሳየውን አለው የማቆም ግዴታ አለብን። የአማራ ውህደት የሚያስፈራው ማንን ነው? በመጀመሪያ ደረጃ የኦህዴድ ብልጽግናን ነው። በሁለተኛ ደረጃ ህወሓትን ነው። በሶስተኛ ደረጃ በአማራው የሚነግዱትን አማራ ጠል ለወዳቸው ያደሩትን አማራዎችን ነው። በአራተኛ ደረጃ የአማራውን ህዝብ ጀግንነት ማለትም ደጋግሜ የአድዋ መንፈስ የምለው ለነጻነቱና ለመብቱ ቆራጥነት ስጋት የሆነባቸው የውጭ መንግስታትን እንደ ግብጽ፣ የተባበሩት አረብ ኤምሬትስ ወዘተ ያሉትን ነው። የፋኖ ውህደት በዘገየ ቁጥር ትዝ የሚሉኝ ትግሉ ቀላል አለመሆኑን ነው። ብዙ መሰናክሎች እንዳሉ እገነዘባለሁ። ብልህነት ወይም ዊዝደም የሚያስፈልገው ለዚህ ነው። መቻቻል፣ ቅንነት፣ መተሳሰብ፣ መደጋገፍ፣ የነገውን ማሰብ አስፈላጊ ነው። ቅንነት ካለ
የሚሰራው ስራ ግዙፍ ስለሆነ ሁሉም ሚና ይኖረዋል። ሁልጊዜ ማሰብ የሚያስፈልገው ዓላማን ስኬታማ ከማድረጉ ላይ ነው። የአማራ ፋኖ መሰናክሉን ሁሉ ሊወጣው የሚችለው ሁልጊዜም ቢሆን ምሰሶውን ደጀኑ የአማራው ህዝብ ህልውና የፍትህ ትግል መሆኑን በማጤን ነው። የአማራ ፋኖ በአማራነት የሚታገልበት መሰረታዊ ምክንያት የአማራው ህዝብ በማንነቱ ተለይቶ በተከታታይ እልቂት ስለደረሰበት ነው። በየትኛውም የኢትዮጵያ ክፍል የሚኖረው አማራ የአማራ ፋኖን ትግል የሚደግፍበት ምክንያት ይሄው ነው። ስለሆነም ህዝብ የደገፈው ትግል ሊሸነፍ አይችልም። የአማራ ፋኖ ከማሸነፍ ውጪ ሌላ አማራጭ የሌለው መሆኑን በተደጋጋሚ ስንገልጸው ቆይተናል። አሁንም ማስታወስ ወዳለው ከማሸነፍ በስተቀር የአማራ ፋኖ ሌላ ምርጫ የለውም። ቢሸነፍ የሚጠብቀው ምንም ርህራሄ የሌለው የኦህዴድ ብልጽግና አገዛዝ በያለበት ይጨፈጭፈዋል። አንድ ባንድ እየለቀመ ይጨርሰዋል። ለዚህ የኦህዴድ ወይም የብልጽግና ጭካኔ እርምጃ ደግሞ የብአዴን መዋቅር በሚገባ ይጠቅመዋል። ወርቃማው ዕድል ቢባክን ማን ተጠያቂ ይሆናል? ሁላችንም ተጠያቂ እንደምንሆን አሳስባለሁ። ቁም ነገሩ ግን የአማራ ህዝብ የህልውና ትግሉ ከፊት ሆኖ እየመራ ያለው የአማራ ፋኖ እጁ ላይ ወርቃማ ዕድል ገብቶለታል የሚለው ነው። ይህ በብዙ መስዋዕት የተገኘ ዕድል ከመከነ የአማራው ህዝብ ባሪያም ሆኖ የሚኖርባት ኢትዮጵያ አትኖርም። የችግሩን ጥልቀትና ክብደት ማመዛዘን ግድ ይላል። አካባቢንም መቃኘት አስፈላጊ ነው። የአፍሪካ ቀንድ ጂኦፖለቲካ በየቀኑ እየተለዋወጠ ነው። የአማራ ፋኖ ለውጡን ለአማራው ህዝብ ፍትሃዊ ትግል ሊጠቀምበት የሚችልበት እድል እንዳለው ያሳያል። እድሉን ለመጠቀም ግን ውህደቱ ተቀዳሚ ተግባር ነው። በቀጠናውም ሆነ በዓለም አቀፍ ደረጃ የአማራ ፋኖ ይህንን እጁ ላይ የገባውን እድል የመጠቀም ግዴታ አለበት። ይህንን ካደረገ በመላው ዓለም ተደማጭነት እንደሚኖረው አልጠራጠርም። የአማራ ፋኖ የሚታገለው መላው ዓለም የናቀውን አብዛኛው የኢትዮጵያ ህዝብ የጠላውን አገዛዝ ነው። ህዝቡ የተሻለ አማራጭ ይፈልጋል። ስለሆነም ላሰምርበት የምፈልገው ሐሳብ የአማራው ህዝብ ራሱን በውህደት አደራጅቶ ከማዳን በስተቀር ማንም የውጭ ኃይል ሊያድነው የማይችል መሆኑን ነው። ለመከበር ራስን ማክበርና ማስከበር መሰረት ነው። በዚህ መስፈርት የአማራ ፋኖ የሞራል ልዕልና ወይም ሞራል ኤንድ ኢቲካል ሱፐሪዮሪቲ ከፍተኛ ነው። መሻሻል ያለባቸው ጉዳዮች እንዳሉ ይገባኛል። ለምሳሌ በአመራር ዲሞክራሲያዊ ባህሪ ለማሳየት ፍትሃዊና ሚዛናዊ መሆን ያስፈልጋል። እኔ ብልጫ አይኑሮኝ ብሎ ግትር መሆን አያዋጣም። ይህ ከሆነ ከኦህዴድ ብልጽግና ሊለይ አይችልም። በሁሉም መስፈርት ራስን ከጨካኙና ነውረኛው ስርዓት መለየት ያስፈልጋል። በተጻራሪው የኦህዴድ ብልጽግና አመራር በሁሉም ዘርፎች የሞራል ውድቀት ወይም ሞራል ዲኬይ ኦር ዲጀነሬሽን ያሳያል። ዲሞክራሲያዊ ሊሆን አይችልም። ሰብአዊ ፍጥረትን ይንቃል፣ ይለያል። የኦህዴድ ብልጽግና አገዛዝ የአማራ ፋኖን ዓላማ በማዛባት እነዚህ ጽንፈኞች የሚታገሉት አማራው ተመልሶ የበላይነቱን እንዲይዝ ነው በሚል ትርክት ነው። እስከማውቀው ድረስ የአማራ ህዝብ የሚታገለው እንደ ማንኛውም ኢትዮጵያዊ በእኩልነት ልኑር፣ መብቴ ይከበር፣ የፈጠራ ትርክት እየለፈለፋችሁ በአማራው ላይ እልቂት አታካሂዱ፣ በፍትህና በሰላም ልኑር በሚል መርህ መሆኑን ነው። የአማራው ህዝብ እኔ ብቻ ልግዛ፣ እኔ ብቻ ልብላ ያለበት ጊዜ የለም። በተተኪነት ቅዠት ዓለም ውስጥ የሚንቀሳቀሰው የኦሮሞ አጀንዳን ስኬታማ ለማድረግ የሚታገለው የአብይ አህመድ ኦህዴድ ብልጽግና ቡድን ግን ይህንን ሀቅ ሊቀበለው ፈቃደኛ አይደለም። ዓላማው ፍጹም የሆነ የአንድ ዘውግ የበላይነት ነው። ባንኩንም፣ በጀቱንም፣ ታንኩንም፣ መሬቱንም፣ ሚዲያውንም ወዘተ ማጠቃለል የእቅዱ አካል ነው። ሌላው የሐሰት ትርክት የአማራ ፋኖ የኢትዮጵያን የባህር በር ጥያቄ አያስተናግድም፣ አያስተጋባም የሚል ሐሰት ነው። እንደ አማራው ህዝብ ለኢትዮጵያ ግዛታዊ አንድነት፣ ሉዓላዊነት፣ የባህር በር ተጠቃሚነት መብት የታገለ ኃይል አለ ወይ ተብለው ቢጠየቁ የሚክዱት ይመስለኛል። ኤርትራን ወደ እናት ሀገሯ ወደ ኢትዮጵያ እንድትቀላቀል ያመቻቹት የአማራ መሪዎች ናቸው። በአሁኑ ወቅት ኢትዮጵያ እንደ ሀገር የራሷን ብሔራዊ ጥቅም እንዳታስከብር የእርስ በርስ ጦርነት እያካሄደ ለውጭ ሀያላን በር እየከፈተላቸው የአብይ አህመድ ኦህዴድ ብልጽግና መሆኑን መጠቆም እፈልጋለሁ። የኢትዮጵያ ዘላቂ ጥቅም ሊከበር የሚችለው መላው ህዝቧ በእኩልነት በሰላም መብቱ ተከብሮ ለመኖር ሲችል ብቻ ነው። የአማራ ፋኖ ስኬታማ ሲሆን የኢትዮጵያ ዘላቂ ጥቅም የሚከበርበት ሁኔታ እንደሚፈጠርና እንደሚመቻች አምናለሁ። የአማራ ፋኖ ውህደት ለኢትዮጵያ ዘላቂ ውህደት ወይም ኢትዮጵያስ ዩኒቲ መሰረት ነው። የአማራውን ህዝብ ከተገንጣዮች የሚለየው ኢትዮጵያዊነቱ ነው። ይህ የዜግነት መለያ አንዱን ብሔር ወይንም እምነት ከሌላው አይለይም። የአማራው ህዝብ በኢትዮጵያውያን ብሔራዊ አንድነት ያምናል። ስለሆነም ሌሎች በኢትዮጵያ ዘላቂነትና በኢትዮጵያዊነት የሚያምኑ ሁሉ የአማራን ፋኖ ያምኑታል፣ ይከተሉታል። የደቡብ ፋኖ እንቅስቃሴ ምሳሌ ነው። የኦሮሞ አጀንዳ እንደሚውጣቸውና እንደሚያጠፋቸው ያውቃሉ። ለጋራ የአማራ ህዝብና የኢትዮጵያ የህልውና ዓላማ የጋራ ትግል ይኖረን የምለው ለዚህ ነው።
የውጭ ኃይሎች ይህንን መስመር ቢቀበሉም ባይቀበሉም የአማራውን የህልውና ትግል ማጠናከር ያለብን ከዚህም አንጻር ነው። የኦህዴድ ብልጽግናን አምባገነንና ፋሽስታዊ ስርዓት መቃወምና ማፍረስ አለብን የምለው ለንጹሃን ህይወትና ለሀገር ቀጣይነት ስጋት ስለሆነ፣ ድህነት ፈጣሪ ስለሆነ፣ ኢሰብአዊና ኢዴሞክራሲያዊ ስለሆነ፣ በረሃብተኝነት በማፈናቀል የሚያምን ስለሆነ፣ በሌብነትና ሙሰኝነት የሚያምን ስለሆነ፣ ፋሽስታዊ ስርዓት ስለሆነ ነው። በድሮን ንጹሃንን መግደል ፋሽስታዊ ነው። ልጃገረዶችና እናቶችን መድፈር ፋሽስታዊ ነው። ልጆች እንዳይማሩ ማድረግ ፋሽስታዊ ነው። ዜጎች በረሃብ እንዲሞቱ ማመቻቸት ፋሽስታዊ ነው። ድህነትን መፍጠርና ለድህነት ማመቻቸት የብልጽግና ተጻራሪ ነው። አስቡት ወገኖች፣ ድህነት ብሎ ብልጽግና ምን ይባላል? ዓለም ባንክ በአብይ አህመድ ዘመነ መንግስት የኢትዮጵያ የድህነት ደረጃ ወደ 43% ተሸጋግሯል ሲል የኦህዴድ ብልጽግና አገዛዝ ድህነትንና ረሃብተኝነትን እንደ መሳሪያ ይጠቀማል ማለት ነው። ትርጉሙ የህዝቡ ብዛት ነው የሚለውን አልቀበልም፣ የህዝቡ የብሔር ስርጭትም ነው የሚለውን አልቀበልም። ህዝብ ከህዝብ ጋር የሚያናክሰው አብይ አህመድና ፓርቲው ነው። ህዝብን በድሮን የሚጨፈጭፈው የኦህዴድ ብልጽግና አገዛዝ ነው። ለምሳሌ በ2025 የናይጄሪያ ህዝብ ቁጥር 240 ሚሊዮን ደርሷል። የኢትዮጵያ 135 ሚሊዮን ነው። በመግዛት አቅም ወይም ፐርቼዚንግ ፓወር ፓሪቲ ሲገመገም የናይጄሪያ ጠቅላላ የአገር ገቢ 2.6 ትሪሊዮን ዶላር ደርሷል። የኢትዮጵያ ደግሞ 620 ቢሊዮን ዶላር ብቻ ነው። ለዚያውም ይህንን ጠቅላላ ገቢ ዓለም ባንክ የተጋነነ ነው ይለዋል። በመሬት ላይ ያለውን የገቢና የኑሮ ሁኔታ ገምግሞ ይህ ገቢ 54% ተጋኗል ይላል። በዚህ የዓለም ባንክ ገለጻ እኔ እስማማለሁ። የናይጄሪያ ህብረ ብሔራዊነት ለእድገትና ለልማት ማነቆ አለመሆኑን እናያለን። ናይጄሪያ ከቢያፍራው ጦርነት ተምራለች፣ ኢትዮጵያ ግን አልተማረችም። ማለቴ ኢትዮጵያን የሚመራት እንደ አብይ አህመድ ያሉት ገዢዎች ከትናንቱ ስህተት አልተማሩም፣ ወደፊትም የሚማሩ አይደሉም። በኢትዮጵያ የብሔር ብሔረሰቦች እኩልነት የተከለከለ ቢያንስ የተበከለና ለይስሙላ ብቻ ስለሆነ የእርስ በርስ ጦርነት የተለመደ ሆኗል። ቅሚያ፣ ዘረፋ፣ ሌብነት፣ ሙሰኝነት፣ ማፈናቀል፣ የመሬት ነጠቃ የተለመደ ሆኗል። በሁሉም መስፈርቶች ስገመግመው አብይ አህመድ ባለፉት 7 ዓመታት ኢትዮጵያን ከድጡ ወደ ማጡ አሸጋግራታል። ካሸጋገራት ለመምራት አይችልም ማለት ነው። ሌላ ምርጫ ተካሂዶ አብይ መሪ ቢሆን ምን ሊከሰት እንደሚችል አስቀድሞ ለማሰብ ይቻላል። በአማራው ህዝብ ላይ ጭካኔው ይባባሳል እንጂ አይሻሻልም። በተጨማሪ ይህ ሁኔታ ድህነትን ያባብሰዋል፣ የነፍስ ወከፍ ገቢን ይቀንሰዋል፣ ስራ አጥነት የተለመደ ይሆናል። በጥቅሉ ሲገመገም ኢትዮጵያን እንደ ሀገር ይበክላታል፣ ሊያፈርሳትም ይችላል። ለዚህ ሁኔታ ተጠያቂው ማን ነው ብንል የሚያስተዳድራት የኦህዴድ ብልጽግና አገዛዝ ነው። የውጭ ኃይሎችን ልንወቅስ አንችልም። ትኩረቴ ከውህደቱ ወሳኝነት ላይ ስለሆነ በዝርዝር ላቅርበው። የአማራ ፋኖ የሚፋለማቸው ኃይሎች እነማን ናቸው? በመጀመሪያ ደረጃ ሁሉን ተቋማት የሚቆጣጠረው የኦህዴድ ብልጽግና አገዛዝ ነው። በተመሳሳይ ኢትዮጵያ በዘውግና በቋንቋ እንድትከፋፈል ያደረገውና የአማራውን ህዝብ በጠላትነት የመደበው ህወሓት ነው። ይህ ካንሰር ስር ሰዷል። ሌሎችንም ብሔሮች እንዲበክሉ አድርጓል። የትግራይ ህዝብ በድህነት እንዲሰቃይ አድርጓል። የአማራውና የትግራይን ህዝብ የሚያዋጣው መንገድ በወዳጅነት፣ በወንድማማችነት፣ እህታማማችነት ያሉትን ልዩነቶች ወደ ጎን ትቶ በአብሮነት መኖርና ድህነትን በጋራ ለመቅረፍ ቆርጦ ሲነሳ ነው። ያለፈ የፈጠራ ትርክት ምርኮኛ መሆን አያዋጣም። ኦህዴድ ብልጽግና የአማራውን ህዝብ የሚያሰቃየው ብቻውን ሆኖ አይደለም። በአማራው ህዝብ ስም በአማራው ክልል ፊት ለፊት ሆነው ስርዓቱን የሚያገለግሉ አማራዎች ወገንተኝነታቸው ለአማራው ህዝብ ሳይሆን ደሞዝ ለሚከፍላቸውና ስልጣን ለሰጣቸው ለኦህዴድ ብልጽግና አገዛዝ ነው። የክልሉን መሪ ማን ነው የሚሰይመው ብለን ራሳችንን እንጠይቅ። የአማራው ህዝብ ነው አያውቅም። ሰያሚው አብይ አህመድ ነው። የአማራውን ክልል የበላይነት የሚገዛው አማራው ሳይሆን የኦህዴድ ብልጽግና ነው። ከላይ ሆኖ ድጋፉን ሊያገኝ የቻለበት አንዱ ምክንያት በድህነት የሚሰቃየውን አማራ ድጎማ በመስጠት ነው። ይህ ሁኔታ አማራውን አይመጥንም። የአማራ ፋኖ መላውን ኢትዮጵያን ከስርዓቱ መንጋጋ ከማስወጣቱ በፊት በአማራው ክልል ለአማራው ፍትሃዊ ትግል መሰናከል የሆኑትን ሁሉ የማጽዳት ግዴታ አለበት። በፈቃደኝነት ትግሉን እንዲቀላቀሉ የሚያደርገውን ጥረት ደግሞ እደግፋለሁ። ፋኖ ያለው ያልተቋረጠ የአማራ ህዝብ ድጋፍ የአማራው ፋኖ የትጥቅ ትግል የሚደረገው በድሃው የአማራ ህዝብ ድጋፍ ላይ ነው። ህዝቡ የሚለውን ማዳመጥ ወሳኝ ነው። የአማራው ህዝብ ተአምር ይመኛል። መብቱ፣ ህልውናው፣ ነፃነቱ እንዲከበርለት። ይህ ምኞት ሌላውን በበላይነት ለመግዛት ሳይሆን በእኩልነት እንኖር ከሚል መርህ ነው። በእኩልነት መኖር ደግሞ ለሁሉም ክብር ነው።
በአንድ በኩል ሲታይ የአማራው ሕዝብ ያልተቆጠበ ድጋፍ ለህዝቡ ከፍተኛ ሸክምና ፈተና ሆኗል። በድህነት ዓለም ውስጥ ለሚኖረው የአማራ ገበሬ ይህ ሸክም ተአምራዊ በሆነ ፍጥነት ውጤታማ እንዲሆንና በድህነትና በኋላ ቀርነት የሚሰቃየው የአማራ ህዝብ ኑሮ እንዲሻሻልነትና ልጆቹ እንዲማሩለት ይፈልጋል። ውህደቱ እንዲፋጠን የምመክረውም ይህንን አጣብቂኝ በመገንዘብ ነው። ጦርነቱ እየረዘመ ሲሄድ መሰላቸት የማይቀር መሆኑ ስላሰጋኝ ነው። የአማራው ህዝብ ቁጥር 50 ሚሊዮን ይሁን ከዚያ በላይ የኢኮኖሚ አቅሙ የዘላለም ጦርነት ወይም ፐርማነንት ዋር ሊደግፍ አይችልም። ማንኛውም ሀገር አይችልም። በተመሳሳይ የአብይ አህመድ የኦህዴዳዊ ጦር ሰራዊት ወጣቱን ትውልድ እያሰለጠነ ወደ ጦር ሜዳ ሲልከው የሚሞተውና የሚቆስለው ወጣት ግዙፍ ስለሆነ ወላጆች ጥያቄ ማንሳታቸው አይቀሩም። እየደቀቀ የሄደው የኢትዮጵያ ኢኮኖሚም የጦርነቱን መራዘም ሊደግፈው አይችልም። የአማራ ፋኖ በሁለቱም በኩል የሚከሰተውን አደጋና እድል የመጠቀም ግዴታ አለበት። መጀመሪያ በአማራው ህዝብ ላይ ያለውን ጫና አለመርሳት፣ በሁለተኛ ደረጃ የአብይ አህመድን ደካማ ጎን መጠቀምና ማጋለጥ፣ ህዝብ ጨካኝነቱን እንዲያውቅና እንዲጠላው ያልተቆጠበ ጥረት ማድረግ፣ ለወታደርነት በገፍ የሚሰማራውን ወጣት ትውልድ በጦርነቱ እንዳይሳተፍ ማስተማርና ሌሎች እንዳይቀላቀሉ ጥሪ ማድረግ ይጠቅማል የሚል እምነት አለኝ። ህዝቡ የአብይን ዘረኝነትና ጭካኔ በሚገባ ከተረዳው ድጋፉን እየቀነሰ እንደሚሄድ አልጠራጠርም። ስለሆነም ህዝቡን ሳያቋርጡ በተከታታይ ማስተማር ወሳኝ ነው። ዲያስፖራው ለአብይ አህመድ የሚልከውን ሐዋላ ወይም ሪሚታንስስ ኢን ዘ ቢሊዮንስ ኦፍ ዶላርስ እንዲቀንስ ሌሎች ዘዴዎች እየተጠቀመ ወገኑን እንዲደግፍ ጥሪ ማድረግ ያስፈልጋል። የአማራ ፋኖ የሚለገስ የህዝብ ድጋፍና የአብይን መንግስት በውጭ ምንዛሬ መደጎም አብረው ሊወዱ አይችሉም። የአማራ ፋኖ የራሱን ፕሮፓጋንዳ ስራዎች በቅልጥፍና መተግበር አለበት። የአማራ ሚዲያዎቹን መልእክቱን ያለመሰልቸት ለመላው የኢትዮጵያና የዓለም ህዝብ ማስተላለፍ አለባቸው። የህልውናው ጦርነት የመሳሪያ ብቻ ሳይሆን የአስተሳሰብ ለውጥንም ማስተጋባት አለበት። ይህን ማድረግ ደግሞ ይቻላል። የአማራ ፋኖ የሰራዊት አቅም የአማራ ፋኖ የሰራዊት ኃይልና አቅሙ መሰረት ህዝቡ ነው። እድሜ፣ እምነት፣ ጾታ፣ ሀብትና ሌላ የማይለየው ግዙፍ የአማራ ህዝብ ድጋፍ። የአማራ ፋኖ እንቅስቃሴ አስደናቂና ተአምራዊ ለውጥ በማካሄድ ላይ የሚታየው ምንም መሳሪያ ሳይኖረው በብልሃት የኦህዴድ ብልጽግናን ሰራዊት መሳሪያ እየነጠቀ መታጠቁ ነው። ይህ ሰራዊት ጠንካራና የማይበገር የሆነበት ዋና ምክንያት የቆመበት ዓላማ የተቀደሰ መሆኑ ነው። ለዓላማ የቆመና በህዝብ የተደገፈ ኃይል አሸናፊ እንጂ ተሸናፊ ሊሆን አይችልም ለማለት የምችለው ለዚህ ነው። ይህ እንዳለ ሆኖ ትግሉ የተወሳሰበ ስለሆነ የድርጅት ጥንካሬና የድርጅት አመራር ያስፈልገዋል። ድርጅት ስል አንድ የአማራ ፋኖ ድርጅት ማለት ነው። አመራር ወይንም መሪ ሲባል ብቃት ያለው ለመስዋዕትነት የተዘጋጀ የህዝብ ተአማኒታ ያለው መሪነት ሸክምና ኃላፊነት መሆኑን የሚያውቅ ማለት ነው። ከርቆኝ ሲመለከተው የአማራ ፋኖ ሰራዊት በአብዛኛው ወጣት መሆኑ፣ ሁሉን አሳታፊ መሆኑ፣ በራሱ የሚተማመን መሆኑ በእርግጠኝነት ታሪክ ሊሰራ እንደሚችል ያሳያል። ልዩ ልዩ ባለሙያዎች፣ ምሁራን፣ መሐንዲሶች፣ አስተማሪዎች፣ ወታደሮች፣ መኮንኖች፣ ሽማግሌዎች፣ ሴቶች፣ ክርስቲያንና ሙስሊሞች የሚሳተፉበት መሆኑ ከሌሎች ታጣቂ ኃይሎች ይለየዋል። የአማራ ፋኖ ውህደቱን ስኬታማ ቢያደርግ ተአምር ሊሰራ ይችላል የምለውም ለዚህ ነው። የአፍሪካ ቀንድና የቀይ ባህር ጂኦፖለቲካ እድል ወይንስ ስጋት? የአማራ ህዝብና የአማራ ፋኖ ኢትዮጵያ በሁሉም አቅጣጫ የተከበበች ሀገር መሆኗን መዘንጋት የለባቸውም። በጎንደር ዙሪያ ሱዳን ግዙፍ መሬት የኔ ነው ትላለች። በጋምቤላ የውጭ ኃይሎች ግዙፍ መሬት ነጥቀዋል። በሰሜን በኩል የቀይ ባህር ገና ያልተፈታው የአሰብ ጥያቄ፣ የሶማሊላንድ ሁኔታ ለኢትዮጵያ ከፍተኛ ስጋት ሆኗል። የአረብ ሀገሮችና ግብጽ በኢትዮጵያ ላይ የሚያካሂዱት የውክልና ጦርነት በአጭር ጊዜ የሚቆም አይደለም። ግብጽ አሁንም የአባይን ወንዝ የመቆጣጠር ህልሟን አልሳበችም። የተባበሩት የአረብ ኤሚሬቶችና ሌሎች የገልፍ ሀገሮች የምግብ ፍላጎታቸውን ስኬታማ ለማድረግ የኢትዮጵያን ለም መሬት በተለያየ መንገድ ለመቆጣጠር ይፈልጋሉ። አብይ አህመድ ከኤሚሬቶች ጋር የፈጠረውን ግንኙነት አደጋ የማየው ከኢትዮጵያ ዘላቂ ጥቅም አንጻር ነው። በማንኛውም መስፈርት ስመለከተው የጎረቤት ሀገሮች ለአማራና ለኢትዮጵያ ስጋት ናቸው። የሱዳን ጦርነት በአማራ ህዝብ ላይ ያስከተለውን መጠነ ሰፊ ችግር መገንዘብ አስፈላጊ ነው። የአማራ ፋኖ የቀጠናውን አሳሳቢ የጂኦፖለቲካ ሁኔታ መተንተንና ለአማራ ህዝብ የትጥቅ ትግል የሚረዳ ስልት መቀየስ አለበት። ጠላትን ከወዳጅ መለየት አንዱ ሂደት ነው። ይህን ማድረግ የሚችለው ደግሞ የአማራ ፋኖ አመራር በጥበብ ሲመክርና ስቴትስማንሺፕ የውስጥ አንድነቱን ሲፈጥር ነው። የአማራ ጠላቶች እርስ በርሳቸው መከፋፈላቸው ብልጽግናና ህወሓት ማኒፌስቶን አልቀየረም። የአማራ ጠላቶች እርስ በርሳቸው መከፋፈላቸው ብልጽግናና ህወሓት
ህወሓት ማኒፌስቶን አልቀየረም። የአማራውን ህዝብ ጠላት ነው የሚለውን ጸረ አማራ መርህ አልሳበውም። የኦህዴድ ብልጽግና ፓርቲም የሚከተለው መርህ ተመሳሳይ ነው። ይህ እንዳለ ሆኖ በህወሓትና በኦህዴድ ብልጽግና መካከል የተፈጠረው ልዩነት ለአማራ ፋኖ እድል ይሰጣል። በአማራ ፋኖ በእነዚህ አጥፊ ኃይሎች መካከል ያለው ልዩነት ለትግራይ፣ ለኦሮሞ፣ ለአማራውና ሌላው ህዝብ ሁሉ ስጋት መሆኑን የአማራ ፋኖ ሊያስተጋባው ይችላል። በምንም መስፈርት ሁለቱ ሊተማመኑ አይችሉም በሚል ዘገባ ህወሓት የአማራ ህዝብ መሰሪ ጠላት እንጂ ወዳጅ ሊሆን አይችልም። ስለሆነም የአማራ ፋኖ ጥንቃቄ ማድረግ ያለበት ራሱን አሳልፎ ለህወሓት የበላይነት እጁን እንዳይሰጥ ነው። የአማራ ፋኖ በህወሓት ከተጠለፈ የአማራው ህዝብ የህልውና ትግል በማይመለስበት ደረጃ ሊመክን ይችላል። ለማጠቃለል የአማራ ፋኖን አመራር የምመክረው ውህደቱን በአስቸኳይ እንዲተገብረው ነው። የአማራ ፋኖ ውህደት ለአማራው ህልውና ትግል መሰረት መሆኑን እያሰመርኩበት አደራ የምለው የአማራ ፋኖ ካሁን በኋላ በውህደት የሚሰራ መሆኑንና የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል ከስመው አንድ የአማራ ፋኖ ድርጅት የመመስረቱን ተአምር ዜና ለመላው የኢትዮጵያና የዓለም ህዝብ ከኢትዮጵያ የክርስትና በዓል በፊት ይፋ እንዲደረግ ነው።